ካዲነ እየሆነ ያለው ነገር ለኔ ደስታ ይሰጠኝ፣ ግን ደግሞ እየሆነ በነገራችን ላይ ባላናገር በጣም ደስ የሚለኝ ሄርሜላ ላገባት ነው። ሰውዬ አበልክ እንዴ? አማራጭ ልኝ። እንዴት ነው አንድ ነገር ላይ አማራጭ ጠፍቶ የሚያውቀው? ይሄንን ነገር መናገር ባልፈልግም ለአንተ የማውራት ግን ግዴታ አለብኝ። በያዘችው ፎቶ ተጠቅማ ብር እየተቀበለች ነበር። እቺን ሴት ነው የምታገባው? ልጄን ነው የማድነው። እኔ ግን ምን እንደገረመኝ ታውቃለህ? የተፈጠረው ነገር ሁሉ ከተፈጠረ በኋላ ከሷ ጋር እየሆንኩኝ እንኳን ዝም ብለኝ የሚያናግርህ ስጠፋ በባዶ ሜዳ መደፋት ጀመርክ። ጉድ እኮ ነው። የማይሰማ ነገር የለም እኮ። እንግዲህ ገና ለገና አንተ ቤት ውስጥ ያለች ልጅ አስረግዝሃል ተብሎ አንጨፈን። ለማግባት ወስኛለሁ። ምን ነው? ምንድነው የምታወራው? ችግር አለው? እሱስ ችግር የለውም። እኔ ችግር የለውም። ችግርም አለው። በአምላክ ዝም ብሎ ማግባት አለ እንዴ? ታፈስ ሳታንኳኪ የምትገቢው ጥሩ እየሆንሽ የነበረውን ነገር ለመተው አስበሽ ነው? እስቲ በአምላክ ሊያገባ ነው ወይ? ተናግሬው እንዲረፍ ለበለ እንጂ ደግሞ አንተ የማን ሸበላ ነህ? አቤን ይዘርባናለሁ። ጭራሽ ስቃረፍከው ወይ? እኔ ሸበላ ማን ፈልገህ ነው? ህብስትን ፈልጊያት ነበር። ትኖራለች? በአምላክ ሲፈራ ሲቸር እንግዲህ ሄርሜላን ሊያገባት እንደሆነ ለህብስ ነገራት። ህብስት አላመነችም። እንዴት ሊሆን ቻለ እያለችው ነው። እንግዲህ የግድ ነው። ጓደኛሽ መጀመሪያም ቢሆን ነግሬሽ ነበረ። ጥሩ ባህሪ የሌላት ልጅ ነች፣ እስስት ነች። እንዴት እንደሆነ ባላቅም እንግዲህ ከኔ ያርግዛለች። ልጅ ደግሞ በሰው አባት እንዲያድግ አልፈልግም። ስለዚህ ላገባት ወስኛለሁ። ሌላው ደግሞ የምነግርሽ ነገር ምንድነው? አንቺን ካገባውሽ አባትሽ አቶ አለም ይገልሻል። አንቺን ከገደለሽ ደግሞ ሁሉም ያበቃል። ስለዚህ ሁላችን ነፃ ልንሆንበት የምንችለው ነገር አማራጭ ይሄ ብቻ ነው ብሏታል። እሷም እንግዲህ ይህንን አምኖ ለመቀበል የከበዳት ትመስላለች። ውጣልኝ ብላ አስወጥተዋለች። ምርር ያለ አይነት ሐዘኔታ ውስጥ ገብታለች ህብስት። በአምላክ እንግዲህ የሚፈጠረውና ሄርሜላ ሊያገባት እንደሆነ ለህብስት ከነገራት በኋላ ህብስት በጣም በመናደድ ውጣልኝ ስላለችው ወጥቶ ወደ ጓደኛው አብነት ጋር ሄደ። አብነት ጋርም እንግዲህ ሄርሜላ እንዳረገዘች ነው እንጂ የሰማው። ከዛ በኋላ በምን አጋጣሚ ይህ እንዴት ሊሆን ቻለ የሚለውን ጉዳይ እስካሁን አያውቅም ነበርና መነጋገር አለብን ብሎታል በአምላክ። እንግዲህ አብነትም በቀላሉ የሚረዳ ልጅ ነው። እንግዲህ ጓደኛዬ የሆነ ነገር ካልገጠመው በስተቀር እንደዚህ አይነት ስህተቶችን ሊሰራ አይችልም ብሎ የሚረዳ ልጅ ነውና እንደዚህ አይነት ጓደኛ እንዴት ደስ ይላል። እናም እንግዲህ ምን ተፈጠረ ብሎ ማዳመጥ ጀምሯል። በአምላክ እንግዲህ ከመጀመሪያው ጀምሮ ምን እንደተፈጠረ በዝርዝር ነግሮታል። ያኔ በመጠጥ ስካር ውስጥ ሆነው ምን እንደተፈጠረ ሳያቅ በጠዋቱ ሲነጋ ሄርሜላ ከጎኑ ተኝታ እንዳገኛትና ከዚያን ቀን ጀምሮ ፎቶ በማንሳት እኔን እንደምፈልገው ካላደረከኝና ወደፊትም ልታገባኝ ካልፈቀድክ ይህንን ፎቶ ለህብስት ልካለሁ እያለች በየጊዜው ብር ስትቀበለኝ ነበር ብሎ ሲለው እንዴ ይህን ያክል እያለ መገረም መደነቅ ጀመረ አብነት። ታዲያ ይች እንዴት ነው የምታገባት ብሎም ቅድም ሌሎችም የተቃወሙትን አብነትም ተቃወመ። እሷን ሳይሆን ማገባ ልጄን ለማዳን ነው ወደዚያ ነገር ምገባው። ምክንያቱም ልጄ እንደኔ እንዲሆን አልፈልግም። በፍቅር ማደግ አለበት ከእናትና ከአባቱ ጋር። ለዛ ነው ብሎ አንድ ባንድ አስረዳው። ስለ ህብስትም አወራ፣ ስለ ራሱም አወራ። ግን የሚሻለው ነገር ለሁሉም ሄርሜላን አግብቶ ልጁን በሰላም በጸባይ ወደፊትም ጥሩ ልጅ እንዲሆን አድርጎ ማሳደግ እንደሆነ ተማምኗል። በቃ የሆነው እንዲህ ነው። አብነትም የተረዳው ይመስላል። ሄርሜላ እንግዲህ በአምላክ እንደሚያገባት የወሰነ ቢሆንም ግን እንዲያገባት ያደረገችበት መንገድ አርግዣለሁ የሚል ሐሳብ በማቅረብ ነበርና ምናልባት ያረገዘች ራሱ አይመስልምና ወይዘሮ የፍቱ ስራ በዚህ ሐሳብ በጣም ተስማማለች እንድታገባው እና እሱን መቆጣጠር እንድትችል እንድትቆጣጠርላት ያቀዷት ዋና ገጸ ባህሪ ነችና እሷም እንግዲህ በዚህ ሐሳብ ተስማምታለች። ግን ተኝታ ማርፈዷን የወደደች አትመስልም። የውልሽ ማርገዝ ብቻ በቂ አይደለም። በአምላክ እንደ ማንኛውም ሰው ቀላል ሰው አይደለም። የበለጠ ወጥመድሽን ማጥበቅ አለብሽ ብላ ገና በሌሊቱ ሄዳ አስደንግጣታለች። እሷም እንግዲህ ማድረግ ያለብኝን አድርጌያለሁ፣ የሚቀረው ነገርም ምናልባት የጫጉላው ጊዜም ቢሆን እፈጽመዋለሁ አለች። ይህ ማለት እንግዲህ አሁን ውሸቷን ነው አላረገዘችም ማለት አይደለ እንዴ? ለማንኛውም እንግዲህ ሄርሜላ እንደደነገጠች ነው ያለችው። ህብስትም ደግሞ እንግዲህ ራሷን ለማረጋጋት እየሞከረች ነው። ዊልቸር ይበቃኛል፣ ክራንች ይሻለኛል ብላለች። ክራንች እንግዲህ አብነት ገዝቶ ልኮላታል። ከአብነት ጋራ የውስጣቸውን የሚደማመጡ የቅርብ ወዳጆች ናቸውና አብነት ይህንን አድርጎላታል። እንግዲህ ታፈስም ለህብስት በጣም ጥሩ ሁናላታለች። የምትበላው ምግብ እያዘጋጀችላት ነው፣ ትንከባከባታለች፣ ታዋያታለች እና ሰዎች እያዘኑላት ይመስላል። ምናልባት ይሄ ያዘኔታ ውስጥ ያሉ ሰዎች በሷ ህይወት ውስጥ ለውጥ ያመጣሉ አያመጡም የሚለው እንዳለ ሆኖ
ነገር ግን እንግዲህ ታፈስ ህብስት ርቧ ስለነበረና ምግብ ስለሚያስፈልጋት ምግብ ይዛላት ሄዳ እያበላች ያት እያለ ወይዘሮ ይፍቱ ስራ ደረሰች። ይፍቱ ስራ ደግሞ እንግዲህ ያው ያንን ሊያሳማት የሚችለውን ምግብ ቆፍቁፋ ልታበላ ስትፈልግ በሩን ዘግታ እምቢ እያለች ሳስቸግር ነበርና እሷ በሌለችበት በር ከፍታ እንዲህ ስትመገብ ስታገኛት በጣም ተናዳ የምትበላውን ምግብ ነጥቃ ልትወስደው ስትል ታፈስ አይሆንም ርቧታል ብላ በግድ ምግቡን አስቀርታ እንድትበላ አደረገቻት። እንግዲህ ታፈስ ጨከን ብላለች ማለት በታፈስ እርዳታ ነው በርግጥ እዚህ የደረሰችው ህብስት። ታፈስ እንዲህ እንድትሆን ማን አደረጋት የሚለው ያው አብነት ነው። በርግጥ ግን ለታፈስ አሁን ጥሩም መጥፎም ጊዜ እየሆነ ነው ያለው። ሌላው ደግሞ በዚህ ገጸ ባህሪው ውስጥ የህብስት ሌላ አፍቃሪ ያለ አቤኔዘር ይባላል። አቤኔዘር እንግዲህ ለህብስት በቀጥታ ሲደውልላት ደህና ነኝ እያለች ከመናገር ውጭ ሙሉ መረጃ እየሰጠችው አልነበረምና ዛሬ ለሄርሜላ ደውሎ የተፈጠረውን በሙሉ ጠየቃት። እሷም አንድ ባንድ የተፈጠረውን ነገረችው። እንግዲህ የበለጠ ዝርዝር መረጃውና ያለችበትን ቦታም እንድታሳየው ከትምህርት ቤት መልስ ለመገናኘት ቀጠሮ ይዘው ተለያይተዋል። በአምላክ እንግዲህ ሄርሜላ ሊያገባ እንደሆነ መጥቶ ለእህቱ ለወይዘሮ ይፍቱ ስራ ነገራት። ወይዘሮ ይፍቱ ስራም እንግዲህ እሷም የምትፈልገው ጉዳይ ነውና ጥሩ ነው ምንም ችግር የለውም ስትል ታፈስ ተቃወመች። እንዴት ችግር የለው? እንዴት ዝም ብሎ ሰው ከመሬት ተነስቶ ብድግ ብሎ ሚስት ያገባል? አይሆንም ብላ ተቃወመች። በዚህን ጊዜ ወይዘሮ ይፍቱ ስራ ቆሌዋን ገፈፈቻት። አንቺ እኮ ባዳ ነሽ። ባዳ ደግሞ በቤተሰብ መካከል በሚደረግ ውሳኔ ላይ ሐሳብ አስተያየት አይሰጥም ብላ አባረረቻት። ታፈስ ይህንን ነገር ወስዳ ለህብስት ነገረቻት። ምክንያቱም በአምላክን እሷም የምትወደው ቢሆንም አሁን ለህብስት ሙሉ በሙሉ አሳልፋ የሰጠቻት ትመስላለችና ቢያንስ ህብስት ካገባቸው ይሻላል ብላ ነበር። አሁን ግን ሄርሜላ ሊያገባ መሆኑ በጣም ነው ያናደዳት። ምንም ደስ አላላትምና ሄዳ ይህንን ነገር ስትነግራት ህብስት ምንም አይነት ስሜት አልተሰማትም፣ ገረማት። ምክንያቱም ታፈስ ይህንን ነገር ለመንገር ስትጨነቅ ነበር። እንዴት አድርጌ ልንገራት? ልቧ ይሰበር ይሆን እያለች ነበር። ነገር ግን ቀድማ ስላወቀች አዎ ቀድሜ ያውቃለሁኝ እንጂ ነገሩ የሚያስደነግጥ ነበር፣ ግን በቃ ምን ማድረግ ይቻላል ብላ ባጭር መልሳላታለች። አቤኔዘር ቅድም ሄርሜላን በስልክ ደውሎ ከትምህርት ቤት ስትመለስ ተገናኝተው ህብስት የምትገኝበትን አድራሻ እንድትሰጠው ጠይቋት ነበርና እሷም እሺ ብላ አሁን ተገናኝተዋል። እናም ስለ ህብስት የደረሰባት ነገርና አሁን ስላለችበት ሁኔታ በዝርዝር ካስረዳቸው በኋላ አድራሻውን የሰጠው እኔ መሆኔን ስሜን ሳጠራ ብላ አድራሻዋን ሰጥተዋለች። እንግዲህ አቤኔዘርም በድፍረት በሰጠችው አድራሻ መሰረት ህብስት ቤት ተገኘ። ህብስት ጋር ሂዶ በር ሲያንኳኳ በሩን የከፈተችው ታፈስ ነበረችና የአቤኔዘር ውበት እንግዲህ አሻፍዷታል። ጠብን ያለችበት ምን አይነት ሸበላ ነው ደግሞ ዛሬ መጣ ብላም ቃል አውጥታም ተናገረ። ህብስትን ፈልጌ ነበር ብሎ ሲላት ትንሽ ከፋት። ምክንያቱም ምንድነው ወዲያውን የህብስትን ፈልጌ ያለው ሲል ያው የህብስት ወዳጅ ነው እሷን ቢወድ ነው እንጂ የሚል ነበርና ምንድነው ብላ ቤተሰብ ነን ሲላት ለተወሰነም ይህም ተስፋ አለው ብላ አሁንም ገና እድሏን ለመሞከር እያሰበች ነበር። ህብስትን ነግራ ይዛ ከመጣች በኋላ ልክ ህብስትን እንዳያት ግን ከስሯ ሂዶ ሲነጠፍና በፍቅር አይን ሲያያት ተስፋ ቆረጠች። በቃ አንተም ህብስት እግር ስር ወደቅ ብላ ተስፋ ቆርጣ ታፈስ ገባች። አሁን ምን እንደተፈጠረና እንዴት እንደዚህ ልትሆን እንደቻለች አቤኔዘር እየጠየቃት ነው። እንግዲህ ህብስት ሁሉ ዝርዝር መናገር የፈለገች አትመስል። በድንገት ሁሉም ነገር ሆነ ነው ያለችው።